ህዝብ ነው ችሎታ ብቃት ያለው መሆኑ ማንም አይከደው። ያንን ህዝብ በጦርነት ምናምን በፍጹም አይሆንም። በምንም ተደርጎ ከአማራ ህዝብ ጋር ሰላም መፍጠር፣ አማራ ክልል ላይ ሰላም እንዲመጣ መደረግ አለበት። ይሄንን በየትኛውም እምነት ያላችሁ ጸሎት አድርጉ። በየትኛውም እምነት ያላችሁ በቃ አማራ ክልል ላይ እኔ በቃ ይከፋል። ይሄ ነው ህዝቤ ነው። ኢትዮጵያዊ ከሆንክ አማራ ደም ነው። ኢትዮጵያዊ ለሆንክ በሙሉ ምክንያቱም አማራ ያልተዋለደ የለም። ከኦሮሞ በለው ከትግራይ በለው ከደቡብ በለው ከማንም የሚዋለድ ህዝብ ነው፣ እንዲሁም ሌላው ኢትዮጵያዊ። ስለዚህ አማራ ክልል ላይ ችግር ካለ በቃ በሆነ ነገር መፈታት አለበት። በጦርነት ግን አይፈታም። ጦርነት ሰው ይጨርሳል፣ ምንም ጥቅም የለውም። እና ጦርነትን ለምታበረታቱ ሰዎች እኔ እግዚአብሔር ልቦና ይስጣችሁ። እኔ የምናደደው ደግሞ ደሜ የሚንተከተቀው ለአንድ ቀን ይጮውና በነጋታው ሙዚቃ ከፍተው የሚጨፍሩት ነገር ነርቬን ነው የሚነካው። ለአንድ ቀን ሆይ 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 ሁለት ቀን ይሉና በሶስተኛው ቀን ሙዚቃ ከፍተው ይጨፍራሉ። የሚያቃጥለኝ እሱ ነው። አማራ እንዳልሆነ አውቃለሁ፣ ግን ነው ስድቡ ምናምን ስላለ ኦኬ ትላለህ። እንዴት አንተ ህዝብ እያለቀ ህዝብ ጦርነት ላይ ነው፣ ህዝብ የሆነ ነገር ላይ ሆኖ እዚህ ለሁለት ቀን ታጫጫዋለህ፣ የሆነ አጀንዳ ትሰጣለህ፣ በሶስተኛው ቀን ሙዚቃ ከፍታችሁ ፈታ ትላላችሁ። ምን አይነት እንትን እንዳላችሁ ግራ ነው ይገባል። እኛ ምክንያቱም በእኛ ጊዜ በነበረው ጊዜ በኢትዮጵያ ጉዳይ ላይ የሙዚቃ ድግስ የሙዚቃ ነገር አናውቅም ነበር። ከልብ ነበር የምንጮው። መኩሻዬ እግዚአብሔር በሚያውቀው ከልብ ይህነ ጀዋርን አምጣ፣ የኦሮሞዎቹን የእኛ አማራዎቹን አምጣ፣ ቃውጢ ይሄ ሙዚቃ ገለመሌ ማንም አይሰማ። ፎከስ ተደርጎ ኢንፎርሜሽን እየተነገረን ለህዝቡ ነበር ምንጮ። አሁን ግን ማየው እኔ የአማራዎቹን አይቻለሁ። ሁለት ቀን ይጮላል፣ ከዛ ሙዚቃ ይከፍታል። ሁለት ቀን ጎይ ወይ 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 ይላል፣ ከዛ ደግሞ ሙዚቃ ይከፍታሉ። እና ያ ነገር ቢስተካከል ለአማራው ጥሩ ነው ብዬ አስባለሁ። እና እኔ ሰላም አማራ ክልል እንዲመጣ ጸሎቴ፣ ሰላም እንዲመጣ ጸሎቴ ነው። ያ ጃ በቃ ሁልጊዜ መተ መሳደብ። እኔ ሻይን እያረኩ ነው፣ አንተ እያለቀስክ ነው። ልዩነቱ ያ ነው። እና ያ ነገር መቅረት አለበት። ቲክታከሮች ስርዓት አድርጉ። ኢትዮጵያ ያላችሁ ቲክታከሮች በስርዓት ኑሩ። በስርዓት ኑሩ። ኢትዮጵያ ያላችሁ ቲክታከሮች የማይሆን ቅጣት ያረክ ጊዜ ቂሊንጦ ነው መጨረሻ። ተጫወት፣ ቻሌንጅ ተደራረጉ፣ ስፖርት ተቀጣጡ፣ ፑሻፕ መስራት ነው፣ ቁጭ ብድግ ማለት ምናምን ተቀጣጣ። ከዛ ውጪውን ትገባል። ሪከርድ እያደረግን ፖስታል። የለም በተወደደ ዱቄት በተወደደ በርበሬ አንተ እዚህ አታላግጥ። አቁማት። የለም ሞክራት። ኢትዮጵያ ሆነ እንደዛ አይነት ቀልድ የለም። ጌም ስትጫወት ሌሎች ዜጎች እንደዛ አይነት ችግር የለባቸው። ኢትዮጵያ ላይ ስለሆነ ልክ ነው። በቃ የለም እንደዛ አይነት ጭውውቴ በተአምር የለም፣ በተአምር የለም። ከዚህ በኋላ ዋትስአፕ ሰንሰይት በራቁት መመነቃቀር ኢትዮጵያ ላይ ቀረ። መንቃሮችን ቦታው ማስገባት በቃ መንቃራ ትገባል። በስርዓቱ ይለበሳል። በስርዓቱ ጌም ትጫወታላችሁ። በስርዓት መጣችሁ ሶሻል ሚዲያ ላይ ታወራላችሁ። አለቀ። ለምን እነ ኤርሜችዲ ያልተጠየቁ? ለምን እነ ናሆም ፎንቲ ያልተጠየቁ? ለምን አልተጠየቁ? ምንም የሚያደርጉን ነገር የለም። በስርዓት መጫወት ይቻላል። እኔ የጃኒ ጉዳይ ነው እስካሁን የሚቆረቁረኝ።
ጃኒ ምንም አላረገችም። ጃኒ ምንም አላረገችም። ለምን እንደዛ እንደገባች ግራ ገባኝ። ጃኒ ምንም አላረገችም። ማሜ የሚስተካከል ነው። እንደው ፕሊዝ ፕሊዝ ማሜን ፍቱልን፣ ማሜን ፍቱልን ፕሊዝ። ማሜ ፕሬዚዳንት ማሜን ፍቱልን ፕሊዝ። በቃ ፍቱልን። ይስተካከላል፣ ቅጣቱን ያስተካክለዋል። ያ ልጁን ያሳድግበት። ፍቱልን። ማሜ የሚስተካከል ነገር አለው። ባካችሁ ባካችሁ ፍቱልን። ያ ከየት የተለቀቁ አንበጦች ናቸው ሀገር ሊያበላሹ ያላችሁ ትክክል ትክክል። በእውነት እውነት ነው። ከየት የመጡ እንደሆነ አናቅም። እንደዛ አይነት ነገር አናቅም። እኛ ከየት እንደመጡ አናቅም። አልወርድም ብላ ነው ጃኒ ከአዶናይ መኪና ውስጥ 4 ዋሽናቱ ጥሎባት። ጃኒሻ የምትወደው የተጋሩ ወንዶችን ነው። እንዳየነው ከሆነ የተጋሩ ወንዶች ጃኒ ይመቿታል። ጃኒሻ የተጋሩ ወንዶች ውስጧ ናቸው። ያ አንተ ስማቸውን የጠራቸው ሁሉ እስር ቤት ገቡ። የስራው ባህሪ ነው። ያ ተጋሩ ነው። ከአንድ ሺህ እንዴት ነሽ? ሰላም ነው። አዎ። እና እንትና የተጋሩ ወንዶችን ነው አጋጣሚ ሆነዋ ዴት የምታደርገው ጃኒ እና እንዳየ ነው ማለት ነው። እነ ጆን ዳንኤል እነ አዶናይ ምናምን እና ብዙዎቹ ልሰዋታል። ሁሉ ሰላም ብዙዎቹ ልሰዋታል። እና አሪፍ ልጅ እኔ ጃኒ ትመቸኛለች። እውነት ለምና ምንም ክፉ ነገር አላየውባትም። እሷም ተጋሩ ናት። ይመቻት። ተጋሩ ከሆነች ይመቻት። የኔዎቹ ኮፒ ሊንክ ታፕ እያደረገ እሷም የጋሽ ገብሩ ስማኝ ገብሩ ነው ስሙ አይደለ? ያ መኩቻ እንዴ ካናዳ ላይ እንደዛ ነበር። ያ የጋሽ ገብሩ ልጅ ነች ለካ ጃንዬ። ሶሪ ችግር የለውም። የጋሽ ገብሩ ልጅ መሆኗ ችግር ስማኝ ገብሩ ተጋሩ ናት። ገብሬ ቢሆን አማራ ነው። ሩ ከሆነ ተጋሩ ናት። ጉርሜሳ ከሆነ ኦሮሞ ናት። ጉርሜሳ